ትርፋማነትን በገንዘብ ብቻ መለካት ሳይሆን ትርፋማነትን ሰውን በማውቃት ላይ ማተኮር አለበት ብዬ አምናለሁ። ሰውን ሰከንደሪ አድርጎ ትርፍ ላይ ብቻ የሚያተኩር አይነት አሰራር በዓለም ላይ በብዛት ነው ያለው። አንድ ሰው አንድ አለቃ ሲመለከተው ሁለት አድርጎ ማየት አለበት ሰውየው። አንደኛው የሚመለከተው ሰው በመሆኑ ብቻ፣ ሁለተኛ ደግሞ ሰራተኛ በመሆኑ። ሰራተኛ ጠላት አይደለም፣ ክፈትለት ይወቀው፣ ካወቀው ይሄ ነው እንዴ ብሎ ተመልሶ የሚሄድ የሚያስብ ሰው ነው። የሌለ ነገር አምጣ አይልህም። ኦኬ ላሟ የምትሰጠው ወተት ይሄ ብቻ ነው ካልከው፣ ካወቀ ይሄው ያንተ ድርሻ ሰጥቻለሁ ካልከው፣ ለምንድን ነው ላሟ ብዙ ያልሰጠችው ብሎ ሲቀራ ብዙ ያልሰጠችው ብሎ የሚጠይቅ ከሆነ ደግሞ እሱም ራሱ ላሟ ብዙ እንድትሰጥ አብሮ መሳተፍ አለበት። ከዚህ እንደው ዘዴ ደግሞ ሰው ነውና ሰው ነህና ሶሻል አኒማል ነህና የፈለከው አይነት የሚሞቅ ነገር ዙሪያህን ብታረግ ሰው ያለ አይደለ ከሰው ስብስብ በላይ ሊሆን አይችልም። እዚህ እንደፍሰደ የሚሞቅህ አንተ ሰዎች መካከል ስትሆን ኦኬ አይደለም። መጨረሻ እንኳን ስትቀበር ሰብሰብ ብለው እንትን የሚሉህ የባንክ ብርህ ምናምን ተከትሎ ቤተክርስቲያን አይመጣም። እሺ ዶክተር አረጋ ይርዳው በጣም ነው የማመሰግነው። በቅድሚያ የዚህን ሁሉ አመት ልምድ ጊዜ በፈቀደ መልኩ ሊነግሩን እዚህ ሸገር ኤፍኤም 102.1 ራዲዮ ጣቢያ ስለመጡልን በሸገር ኤፍኤም 102.1 አድማጭ ስምና በራሴ ስም በጣም ነው የማመሰግነው። እግዚአብሔር አምላክ ይስጥልኝ። እኔም ስለጋበዝከኝ በጣም አመሰግናለሁ። ታንክ ዩ ሶ ማች። እንግዲህ የአስተዳደር ትምህርት ሰፊ ዕውቀት ነው፣ በቀላሉ የሚመጣ ነገር አይደለም። የአስተዳደር ልምድና ስራም በትምህርት በልምድና በተለያየ አውደ ዕለቶች በየዕለቱ የሚመጣ ነው። በዚህም ነው የሚዳብረው። ዶክተር አረጋ የትምህርት ዝግጅቶት በጣም ብዙ ነው፣ ልምዶትም በጣም ሰፊ ነው። በእድሜዎት ልክ የዋሉበት ቤት በአስተዳደር ማለት ነው ውጤት አምጥቷል፣ ተቆጥሮበታል። በዝርዝር ደግሞ ዶክተር አረጋ ማን ናቸው፣ የትምህርት ዝግጅታቸው የት ቤት ውጤት አመጡ ብሎ ለሚጠይቅ አድማጭ ምን ማለት እንችላለን ዶክተር? አንደኛ አጥኝ በብዙ ስለ እኔ የተነገረ ይመስለኛል። ባጭሩ እንደማንም ኢትዮጵያዊ አንድ ትንሽ ቦታ የተወልጄ ያደኩ ነኝ፣ ጎንደር። ከዛ ወልዲያ ከተማ ነው ኤሌመንታሪ ስኩል የተማርኩት። ከዛ ደሴ ሃይ ስኩል ተምሬያለሁ። ከዛ ዩኒቨርሲቲዎችን የዩኒቨርሲቲ ትምህርትን በአዲስ አበባ ነው። ባጭሩ ይሄንን መስለው የላይፍ ሎንግ ያሰራር ነገር ወይንም ስራን የመውደድ ነገር የመጣው እኔ ምናልባት 12-13 ዓመት በነበርኩበት ጊዜ ነው ይመስለኛል። እና ከዛን ጊዜ ጀምሮ ስራ ወዳለሁ፣ ራሴን መራለሁ ብዬ የማስብ ሰው ነበር ከስር ጀምሮ። እና ሃይ ስኩሉንም ስማረው ራስን ያላለም ቤተን የተወሰነ ገንዘብ ይከፈላል፣ ቢሆንም ራስን እያስተዳደርክ ነው። ገንዘብን የምትሰጠህን ስታይፐንድ እንዴት አድርጌ ላውላት ትላለህ። በዛን ጊዜ የነበረችው 15 ብር ናት። ቢሆንም እሷንም ማኔጅ ማድረግ ራሱ እውቀት ነው። እኔ እንዳጋጣሚ ሆኖ ያገባሁት እርሊ ነው፣ ገና ሃይ ስኩል ሳልጨርስ ወደ 12ኛ ክፍል ገደማ። ይህን ብዙ ያውቀዋል። ስለዚህ ትዳር ሲመጣ ደግሞ ሞር ሪስፖንሲቢሊቲ ይመጣል። ዩኒቨርሲቲም ስማር አግብቼ የተማርኩት። ስለዚህ ኃላፊነት የሚባለው ነገር ከስር ጀምሮ የመጣ ነው፣ የተለወጠ ነገር የለውም። አሁንም እንደዛ ነው ብዬ አስባለሁ። ስለዚህ ባጭሩ አነጋገር ሪስፖንሲቢሊቲ በጣም ይሰማኛል። ራሴን በጣም ዲሲፕሊን እንዳደረኩ ሰው ነኝ ብዬ አስባለሁ። እና አስቀድመ ኃላፊነት ያለበት ነገር በልጅነት ሲያጋጥምህ ራሱ እድሜ ጋር አብሮ እያደገ ኃላፊነቱ ጫን እያለህ ወዲያና ወዲህ እንዳትል ያደረገ መስመርን አቃንተህ እንድትሄድ ያደርጋል ብዬ አስባለሁ። ስለዚህ እንደውም አባባል አለ አንዳንድ ጊዜ እንዳንተ አይነት ወጣቶች ሲኖሩ
እንደው ወዲህ መሮጥ ሲያበዙ አይ እንደው እንደምንም ብለን እናጋባ ውስጥ ኃላፊነት እንዲሰማው። ምክንያቱም ምናልባት ሲያገባ ትንሽ አለ አይደለም ኃላፊነቱ እናት ትሆነዋለች እሷ አይነት ነገር። ስለዚህ ኃላፊነትን መጀመሪያ አድርገህ ከያዝከው እና ደግሞ የራስ ካልቸር የራስ የግል የሆነ ካልቸር አድርገህ ከወሰድከው ምንጊዜም አይለወጥም። እና በዛ መልክ ነው የኖርኩት። በሌላው የምከተለው ልክ እድሜ እየጨመረ እንደሚሄደው ሁሉ እውቀትም እየጨመረ መሄድ አለበት። እኔ ላይፍ ሎንግ ተማሪ ነኝ። አሁንም ድረስ እማራለሁ። ምክንያቱም መማር ማለት ግዴታ ክላስሩም ጋር ተቁጭ ለመማር ማለት አይደለም። እንደ ጊዜው እንደ ወቅቱ ለስራ የሚመችህን ነገር እያወክ የሰባሰብክ እውቀቱን እያስገባ ፕራክቲስ እያደረግከው እስከ ተጓዝክ ድረስ ላይፍ ሎንግ ትምህርት ነው ብዬ አምናለሁ። ምክንያቱም የሚቆም ነገር አይደለም ትምህርት፣ ስራውም የሚቆም አይደለም። ይለወጣል። አንተም እንደዛው አብረህ አጀስት እያደረክ የምትሄድ ከሆነ ላይፍ ሎንግ ተማሪ ነህ ማለት ነው። በየጊዜው አፕዴት አድርገሃል ራስህን፣ ውጤታማም ትሆናለህ። አንድ ቦታ ላይ አልቆምክም። ዓለም እየሄደች እና አብራት መጓዝ አለብህ። ዓለም ልክ እንደ ጀልባ ናት። ላዩ ላይ ካለ አብረህ መጓዝ አለብህ። ካለበለዚያ እቀራለሁ ካለ መውረድ አለብህ። እሷ ትጓዛለች። ስለዚህ ብዙን ጊዜ የምናደርገው ስህተት የተወሰነ ትምህርት ከተማርን በኋላ ወይም ዲግሪ ካገኘን በኋላ አይ በቅቶኛል ትልና ሄደህ ትቀጠራለህ። ከተቀጠርክ በኋላ ያ መስሪያ ቤት እንደገና ትምህርት ቤት ነው ብለህ ማታምን ከሆነ አስቸጋሪ ነው። ምክንያቱም በክላስሩም ያገኘው ሌላ ትምህርት ነው። በስራ ዓለም ላይ የምታገኘው ደግሞ ራሱን የቻለ ትምህርት ነው። አለቃም አትሁን በየቀኑ የምሰራቸው ነገሮች አስተማሪ ናቸው ብዬ አስባለሁ። አብረሃቸው የምትሎች ሰዎች ሁሉ ትማራለህ ከነሱ፣ አንተም ታስተምራለህ። ስለዚህ እውቀት የዳበረ የሚሄደው ኮንቲኒየስ በሆነ መልኩ ራስህን አፕዴት እያደረክ እያሻሻልክ ስትሄድ ነው ብዬ አምናለሁ። ስለዚህ የላይፍ ሎንግ ተማሪ ነኝ ብዬ አምናለሁ። ዲግሪዎችም የመጀመሪያው የተወሰነ ዓመት ላይ ነው። ሁለተኛው ከ9 ዓመት በኋላ ነው። ሶስተኛው እንደገና ሌላ ነው። አራተኛው እንደዛ እያለ ነው ሄደው። ይሄም የሆነበት ምክንያት እኔ ዲግሪዎችን የምጠቀምባቸው ለስራ እንጂ ለስም አይደለም። ስለዚህ ወደ ትምህርቱ ዓለም የሚሄድ ከሆነ የትምህርት ዶክትሬት ያስፈልገኛል። ወደ ኦርጋኒዜሽን የሚሄድ ከሆነ ያ ያስፈልገኛል። ወደ ምህንድስና የሚሄድ ከሆነ ያስፈልገኛል አይነት ነገር ስለሆነ በዛ መልኩ ስለሚሄድ ትምህርቱንና ስራውን አብረው ጎን ለጎን እንዲሄዱ እያደረኩ ስለተጓዝኩ ነው ትንሽ ሰክሰስፉል መሆን የቻልኩት ብዬ አስባለሁ። ለሰውም መክረውም ይሄ ነው። ትምህርት አያቋርጥም፣ መማር አለብህ። ልክ እኔ አንዳንድ ቦታ ላይ ጥሮታ የለም እንደምለው ሁሉ የትምህርትን መቆሚያ ጊዜ ያለው ብዬ አላስብም። እስከቻልክ ድረስ እስካሰብክ ድረስ ትማራለህ። ስለዚህ ይሄ ነው የኔ ጉዞ የነበረው ብዬ አስባለሁ። አሁንም ገና አላቆምም፣ እየተጓዝኩ ነው። አሁንም ምን ላይ አሉ? አሁን ባለበት ጊዜ እንደምታውቀው አሁን ዩኒቨርሲቲ እመራለሁ። ኢንዱስትሪው ላይ ኖርኩበት፣ በመሐንዲሱ ዓለም ኖርኩበት። አሁን ደግሞ ወደ ትምህርቱ ዓለም ያወቅከውን በላይፍ ሎንግ ያወቅካቸውን ነገሮች ለሰዎች ማስተላለፍ አስፈላጊ ነው ብዬ አምናለሁ። ከእነዚህ ሁለቱ ቀላል የሚሆኑት በስራ ዓለም ከሆነ ሰራተኞችን አብረህ እየሰራ ማሰልጠን፣ ማወቅ፣ ማካፈል ጥሩ ነው። ትምህርት ቤት ላይ ከሆንክ ደግሞ አሁን ዩኒቲ ዩኒቨርሲቲ ነው የምመራው። ከዛ ከሆነ ደግሞ ወጣቶችን መምራትና እንዲበቁ ማድረግ ካለህ ኤክስፒሪየንስ ወጣቶችን ባየህ ቁጥር አንተም ወጣት ስለነበርክ ታስታውሳለህ የነበረን እንትና በቀላሉ ሊንክ ታደርጋለህ ከተማሪዎቹ ጋር እና በዛ ዓለም ያሉትን ልጆች አንተ ያለፍክበትን ዘመን ዲፊካልት የሆነ ዘመን ከሆነ ለእነሱ ቀለል እንዲልላቸው፣ በአሁኑ ጊዜ የእነሱ ዓለም ደግሞ የተለየ ዓለም ስለሆነ የእነሱን ዓለምም አውቀህ ለእነሱ የሚመች ነገር ማድረግ መቻል አለብህ። በአንተ ጊዜ የነበረውን እንትን አይደለም የምታስተምራቸው፣ አሁን ያለውን ጊዜ አውቀህ ያንተው ጋር አወዳድረህ እነሱ ስለዚህ ያን መስራቱም ኢምፖርታንት ነው ብዬ አምናለሁ። ስለዚህ ለእኔ ኤግዚት ስትራቴጂ ኢንዱስትሪው ላይ ኖርኩበት፣ ፕሮፌሽናል ላይፉ ላይ ኖርኩበት። አሁን ኤግዚት ስትራቴጂ ደግሞ ወደ ትምህርቱ ዓለም ላይ መሄድ ነው። ሁለተኛው ደግሞ መጽሐፍ ነው። ትጽፋለህ። ኤክስፒሪየንስን ለዚህ እድል ይሰጥሃል። ለትምህርቱ ዓለም ላይ ስለሆንክ እነዚህን ትተህ መሄድ መቻል አለብህ ነው። ዝም ብለን ያየናትን ነገር ሁሉ በልተን ጠጥተን መጨረሻ ላይ ከምንሄድ
ምን አለ የተወሰነ ነገር ጨርጨር አድርገህ ደግሞ ትተህ ትሄዳለህ። ልጅም ትወልዳለህ፣ መጽሐፍም ትወልዳለህ። ሁለቱም አንድ አይነት ናቸው። ለእኔ ትተው የምትሄዳቸው ነገሮች ናቸው ብዬ አስባለሁ። መጽሐፎቹ እንግዲህ አሁን ሞር እርስዎ ለወጣቶች ወይም ደግሞ በዚህ መንገድ በጥብቅ ስርዓት ለማለፍ የሚፈልጉ ሰዎች ያዋጡት ኮንትሪቢዩት ያደረጉት መጽሐፍ ምን ላይ የሚያተኩር ነው? አዎ ቅድም እንዳልኩት የነበርኩባቸውን ኤሪያዎች አጠናክሬ እርግጠኛ የሆንኩባቸውን ፕራክቲስ ያረኳቸውን ነገሮች ነው መጽሐፍ የምፈልገው። አንዱ መጽሐፍ ለምሳሌ ስለ ኳሊቲ ኦፍ ኤጁኬሽን እና ይሄ በትምህርቱ ዓለም ላይ ከገባው በኋላ የትምህርት ነገር የኳሊቲ ጉዳይ በሚባልበት ጊዜ ቀደም ብዬ የጻፍኩት ነው። ይሄ ከፕሮፌሽን ጋር የተያያዘ ነው ማለት ነው። አሁን ያገለግለኛል ማለት ነው። ሁለተኛው የተጻፈው መጽሐፍ ስለ ወርቅ ማዕድን ነው። ወርቅ ማዕድን ወደ 20 ዓመት መርቻለሁ። የአንድ የጎልድ ወርቅ ማዕድን ለገደምቢል እንደምታውቀው። ስለዚህ እኔ በሄድኩበት ጊዜ ብዙ ውጣ ውረዶች ነበሩበት ብዬ አስባለሁ። ማስተካከል አለ። ከፈረንጆች ቴክኦቨር አድርገን ነው ኢትዮጵያናይዝ ያደረግነው። እነዚህ ሂደቶች በጣም ኢምፖርታንት ሂደቶች ነበሩ ብዬ አስባለሁ እና እኔና የስራ ባልደረቦቼ ያንን ኢንስቲትዩሽን መሆን የሚገባውን አድርገነዋል ብዬ አስባለሁ እና ሳስብ እኔ 20 ዓመት ስመራው ይህንን ድርጅት ብዙ ውጣ ውረድ ነበረብኝ ብዬ አስባለሁ። እኔም የስራ ባልደረቦች ወደፊት ማይኒንግ ሀገራችን ውስጥ እንዲስፋፋ ካስፈለገ እና የተወሰኑ ደግሞ ወደ ሙያው እንዲገቡ ካስፈለገ ስለ ወርቅ ማዕድን ከኤ እስከ ዜድ ድረስ ምን እንደሆነ የሚገልጽ መጽሐፍ ያስፈልጋል። እንዴት ነው ማኔጅ የሚደረገው አንድ ጎልድ ማይን? ስለዚህ የጻፍኩት በሱ ነው። የሳይንሱንም ውስጡ ትከታለህ፣ አዘ ሴም ታይም ማኔጅመንቱን ትከታለህ። ይሄ ኢምፖርታንት ነው ብዬ አስባለሁ። ያን መጽሐፍ አሁን ወደ ማይኒንግ ለሚሄዱ ሰዎች ሪፈረንስ ይሆናል። ሌላው ደግሞ ሌሎችም ባላቸው ኤክስፒሪየንስ እየጻፉ ይሄዳሉ ብዬ የተስፋፋ ይሄዳል ብዬ አስባለሁ። እሱም ብቻ አይደለም ያደረግነው። በምመራበት ጊዜ ከ25 የሚሆኑ ወጣቶች መልምለን ዩኒቲ ዩኒቨርሲቲ ውስጥ የማይኒንግ ኢንጂነሪንግ ክላስ ከፍተን ለ5 ዓመት የሚሆን ስኮላር ሰጥተን የተወሰኑ ተማሪዎች በዛ መልክ ግራጁዌት እንዲያደርጉ በማድረጋችን አሁን እነዚህ በየቦታው ያገለግላሉ፣ እንደሚያገለግሉ አውቃለሁ። እና ይሄ ከስራው ጋር የተያያዘ መጽሐፍ ማለት ነው። ሶስተኛው መጽሐፍ እኔ እንደምታውቀው ወደ 26 ምናምን ኩባንያዎች እመራ ነበር አለም። ስለዚህ እያንዳንዳቸው የተለያዩ ኩባንያዎች ናቸው። ሚድሮክ ቴክኖሎጂ ግሩፕ የሚባለው ነው። ኤሪያቸው አንድ አይነት አይደለም። ግማሹ አንዱ ወርቅ ነው፣ አንዱ ቀለም ማምረት ሊሆን ይችላል፣ አንዱ ደግሞ ሪል ስቴት ነው። እንድሰውን ይሄ ከሆነ መጨረሻ ላይ እንግዲህ አንድ ጥበብ ፈጥረናል ማለት ነው። በዚህ ሂደት ላይ በ20 ዓመት ውስጥ እንደነዚህ ከተለያየ አቅጣጫ የመጡ ከ26ቱ 9 የሚሆኑትን ራሴን የፈጠርኳቸው ከስር ጀምሮ ላይክ እንደ ሆም ዴፖ፣ እንደ ኩዊንስ ማርኬት እነዚህ የሚባሉትን ራሳችን የፈጠርናቸው ናቸው። አስፈላጊ ስለሆነ ሲነርጂ ለመፍጠር በድርጅቶች መካከል። ስለዚህ እነዚህን ስንሰራ እንዴት ነው ማኔጅ ያደረግነው? የማኔጅመንት ነገር ሲሚላር ሊሆን ይችላል ወይ? ከወርቅ ማዕድን ያለው ማኔጅመንትና ሪል ስቴት ጋር ያለው ማኔጅመንት የሚቀራረብበት ነገር አለ ወይ? ኮመን የሆኑ ዲኖሚኔተሮች አሉ ወይ ብለህ ለማሰብ ጊዜ ሰጥቶኛል ብዬ አስባለሁ። ውጭ ሀገር የነበረ ማቃትን ነገር ወይም በመጽሐፍም ያገኘሁትን ነገር ዝም ብለህ አምጥተህ ተርጉመ ሳይሆን ለእያንዳንድ ቦታ ከስተማይዝ አድርገህ ለሀገራችን በሚመች መልኩ መቅረጽ አለብህ። ያ ነው ሰክሰስፉል ሊያደርግ የሚችለው። ከቴክስት ቡክ ዝም ብለህ በመውሰድ አይደለም የሚጠበቅም። ከተማሩ ሰዎች እንደው ዝም ብለው ከዚህ ቦታ ኮፒ አድርገህ ወይም ደግሞ የዛሬ 20-30 ዓመት ኮፒ በማድረግ ሳይሆን አጥናው፣ እወቀው፣ ግን እንዲሰራ አድርገው፣ ከስተማይዝ አድርገው። ስለዚህ እነዚህን ድርጅቶች አንድ ላይ አድርገው ለመጀመሪያ ጊዜ ነው የተሰበሰቡ ያን ያህል ኩባንያዎች አንድ ላይ ሆነው አንድ ሴንተር ላይ አንድ መሪ በመሆን አገራችን መምራት የተጀመረው በዛን ጊዜ ነው። ስለዚህ መጀመሪያ መሆኑም ወርቅ ነው። ምክንያቱም ቻሌንጁ ጥሩ ነው፣ ሰክሰስፉል ከሆንኩ ቆንጆ ነው እና አሁን ሆልዲንግ ካምፓኒዎች እየተባሉ እየበዙ ሄደዋል። which is very nice። እንዲያውም ሆልዲንግ ካምፓኒ ህግ ባልነበረበት ጊዜ ነው የሚሰራ የነበረው እና ይሄን ልምድ እንዴት አድርጌ ነው ለሚቀጥለው ወጣቶች ደግሞ ላካፍል የሚችለው እና እንዴት ነው ኦርጋናይዜሽን ስትራክቸርስ እንዴት የሚሰራው
ሁልጊዜ በኮንሰልታንት ወይም በሌላ ሰዎች ማሰራት የለብህም። ብታሰራም አንተ ትንሽ እውቀት ያስፈልጋል የምትመራ ከሆነ። ስለዚህ የኦርጋናይዜሽናል ስትራክቸር እንኳን ለመስራት የሚያስችል እውቀት ለሰዎች መስጠት ያስፈልጋል። ትልቁ ዲግሪ ለሰዎች ባችለር ዲግሪ ነው። እሷን ካደረክ በኋላ የሚመጣው ነገር ሁሉ በሙሉ ማዳበሪያ መጨመሪያ ምናምን ነው። በዛ ብቻ አጠንክረህ ራሱን ልትሄድ ትችላለህ። ስለዚህ እንደነዚህ አይነቱን መጽሐፉን በማንበብ ራሳቸውን መስራት ይችላሉ በሚል መልኩ እና ደግሞ እያንዳንዱ ወደ 26 ምናምን የሚሆን ኩባንያ ደግሞ እያንዳንዳቸው እንዴት ነው ሲሚላር አንድ አይነት የሆነ ቢሄቪየራቸው ምንድነው፣ ስትራክቸሮች የሚለያቸው ምንድነው በስራቸው ልዩነት ምክንያት የሚል ነው አንዱ መጽሐፍ የሆነው። አራተኛው መጽሐፍ ደግሞ የአየር መንገድ ሰርቻለሁ ወደ 10 ዓመት እና እኔ አየር መንገድ በገባሁበት ጊዜ ልክ ሚድሮክ ጎልድ እንዳጋጠመኝ በፈረንጆች ተያያዘ ነው የነበረው። በዘመኑ ኢትዮጵያናይዜሽን የሚባል ፕሮግራም ነበረና እንዳጋጣሚ ሆኖ እዛ ውስጥ ነው የገባ ነው። በዛን ጊዜ አየር መንገዱ የሚመሩት ብዙዎቹ ፈረንጆች ነበሩ። በእኔ ጊዜ ነው የመጀመሪያው ኢትዮጵያዊ ጀነራል ማኔጀርም የተሾመው በዛን ዘመን ነው። ስለዚህ ከነዛ ሰዎች መሐንዲሶች እነኛ እነሱን ሪፕሌስ አድርገህ ለመስራት ኢትዮጵያናይዜሽን ፕሮግራም ውስጥ ተሳተፍኩ ማለት ነው እና ከ9 ዓመት አየር መንገዱ ከሰራ በኋላ 10ኛውን ዓመት ስኮላርሺፕ አግኝቼ እንግሊዝ ሀገር ሄድኩ እና እንግሊዝ ሀገር በሄድኩበት ጊዜ ደግሞ የተማርኩት የኤር ትራንስፖርት ኢንጂነሪንግ ኤሮኖቲካል ኮሌጅ ውስጥ ነው እና ማጠና የነበረው ከአየር መንገድ ነገሮች አንዱን ነበረ ጥናቱ። ስለዚህ በዛን ጊዜ የነበርን መሐንዲሶች በዛን ጊዜ የነበረው አየር መንገድ ለተወሰኑ ነገሮች እንዴት እንዳጠናን የሚያሳይ ነገር፣ ሪሰርች እንዴት እንደሚሰራ የሚያሳይ ነገር እንዴት አድርጌ ነው ላረግ የምችለው ብዬ ሳስብ ሁለት ነገሮች አጋጠሙኝ። አንደኛ ዩኒቲን የመራው ነው ዩኒቲ ዩኒቨርሲቲ። በሌላ በኩል ደግሞ አየር መንገዱ ደግሞ አቪዬሽን ዩኒቨርሲቲ ከፈተ። ስለዚህ ተማሪዎች ለሪሰርች የሪሰርች የሰራውን ነገር ወደ መጽሐፍ ከንቨርት አድርገህ ስታቀርበው ተማሪዎች አትሊስት ሁለት ነገር ያገኛሉ። አንደኛ የሪሰርች ሜቶዶሎጂን ያዳብርላቸዋል፣ ለራሳቸው ያዩታል፣ ኤግዛምፕል ነው ማለት ነው። በሌላ በኩል ደግሞ በዛን ጊዜ የነበረው የዛሬ 40 ዓመት ገደማ ላይ የነበረው የአየር መንገድ የኢንጂነሪንግ ኢንቫይሮንመንት ምን እንደነበረ ከዛ መረዳት ይችላሉ። በዚህ አኳያ አራተኛው መጽሐፍ አሁን ጽፌ ጨረስኩ። ኦኬ አሁን እየቀጠልኩ ነው። የሚቀጥለው መጽሐፍ ሰክሰስፉል ከሆንኩ ፈጣሪ ከፈቀደ ስለ ሰው ተኮር ማኔጅመንት መጽሐፍ ፈልጋለሁ። በእኔ እምነት ማኔጅመንት በዓለም ላይ ያለው ማኔጅመንት ሰው ተኮር ከመሆን አኳያ ይጎላዋል ብዬ አስባለሁ። ማንኛውም ኢንስቲትዩሽን ትልቁ ሪሶርሱ የማቴሪያል ሪሶርስ ሊኖረው ይችላል፣ ቁሳቁስ ሊኖረው ይችላል፣ ቤት፣ ኢንፍራስትራክቸር፣ ገንዘብ፣ ብር ሊኖረው ይችላል። ከነዚህ ሁሉ ሪሶርሶች በነምበር 1 ደረጃ መታየት ያለበት ሰው ነው ብዬ አስባለሁ። ኦኬ እነዛን ነገሮች ሊያሽከረክር የሚችል ሰው ነው። ሰው ላይ ያለን ትኩረት ማኔጅመንት ላይ ከፕሮፊት ጋር እያወዳደርክ በምትመለከትበት ጊዜ ትርፋማነትን በገንዘብ ብቻ መለካት ሳይሆን ትርፋማነትን ሰውን በማውቃት ላይ መተኮር አለበት ብዬ አምናለሁ። ሰው ደስተኛ ሲሆንና የተወሰነ እውቀት ሲኖረው ፕሮዳክቲቭ ነው ይሆናል ብዬ አምናለሁ። ስለዚህ ሰውን ሰከንደሪ አድርጎ ትርፍ ላይ ብቻ የሚያተኩር አይነት አሰራር በዓለም ላይ በብዛት ነው ያለው እና ቀስ እያለ ግን ይሄ እየተሻሻለ በተለይ ሶስተኛው ዓለም ላይ ወይም በተለይ ዲቨሎፕ የሚያደርጉ ሀገሮች ላይ ብዙ ሰው ስላለ ተወሰነ ሰው ብቻ እንዲከብር በማድረግ ፈንታ ገንዘቡ ለብዙ እንዲዳረስ እያልክ ብዙ ሰው እንዲያቅፍ በምታደርግበት መንገድ መስራቱ ሰው ተኮር ያደርጋል ብዬ አስባለሁ። ሰው ተኮር ማድረግ ማለት አንድ የተወሰነ ቴክኖሎጂም ሲመጣ አይ ቴክኖሎጂው አልደረስክበትም ብለህ ማባረር ሳይሆን አብሮ ድርጅቱ ሲያድግ ሰውም እያደገ እንዲሄድ እያደረግ የሚመጣውን ነገር ሁሉ ሊቀበል የሚችል እያደረግ እያዘጋጀው ከሄድክ
የድርጅቱ አካል እንደሆነ ይቀጥላል። ኦኬ ቢሎንጊንግነሱን ያሳድጋል። ስለዚህ ሰው ተኮር ማኔጅመንት የምትለዋ ነገር ትንሽ ለየት ያለች ኤሌመንት ያስፈልጋታል የሚል እምነት አለኝና ወደ እሷን ማተኮር እፈልጋለሁ። ሌላውም አደርገው አሁን ለአንተ ምድስ እንዳደረግኩት ካለን ኤክስፒሪየንስ ሸር ማድረግ መቻል አለብን። ይዘነው መሄድ የለብንም። ለሀገሪቷ ላደረገችልን ነገር የምንከፍለው ነገር ይሄ ነው መሆን የሚችለው እና እኔ ሀገሬ ከኤሌመንታሪ ትምህርት ጀምሮ እስከ ኮሌጅ ድረስ ምንም ሳንቲም ሳልከፍል በነጻ ያስተማረችኝ ሀገር ነች። እሱ ብቻ አይደለም፣ አስተምራኝ እውቀት ከሰጠችን በኋላ እሷ የሰጠችን እውቀት አሜሪካ ሄጄ እውቀትን እየሸጥኩም ራሴን አሻሽያለሁ። ስለዚህ በሌላ ቋንቋ ኢትዮጵያ ለአሜሪካም ሰብስዳይዝ አድርጋለች ማለት ነው። ስለዚህ ይሄ ዕዳ ያለብን ሰዎች የተወሰኑ ነገሮች ብንሰራ ብንጽፍ ጥሩ ነው ብዬ አምናለሁና መጽሐፎቹ በዚህ መልክ ናቸው። ሌሎችም ከመጡ ደግሞ እንዳመጣጣቸው እንሄዳለን። እድሜው እስካለ ድረስ በተለይ በትምህርቱ ዓለም ላይ ነው ወዳለሁ እኔ ወረቀት ይሄን ለማድረግ እሞክራለሁ። በጣም ሰፊ ነው እንግዲህ ዶክተር፣ ይሄንን ሁሉ ለማድረግ ግን ዋናው ነገር ራስን ከማስተዳደር ይጀምራል። ይሄ በጣም ሰፊ ነገር ነው። እዚህ አሁን እንግዲህ መግቢያ ነው አሁን የተነጋገርነውና ይሄን ሁሉ ነገር ለማድረግ አንድ ሰው ራሱን ማስተዳደር አለበት። ይህ ምን ማለት ነው? ማስተዳደር ማለት ራስን ከመምራት፣ ራስን ከመግራት፣ ራስን ከመቃኘት ይጀምራልና አንድ ሰው ራሱን፣ ጊዜውን፣ ስሜቱንና ተግባሩን በተደራጀ መንገድ ሲቆጣጠር እና ሲመራ ይሄ ውጤት ይገኛል። እንደዚህም ማዋጣት ይቻላል ይባላል። ስለዚህ ራስን ማስተዳደር እንዴት ነው? በእናንተም ቋንቋ ወደ አስተዳደር ከመግባት በፊት አንድ ሰው መጀመሪያ ራሱን መምራትና ማስተዳደር አለበት ይባላል። እስቲ ስለዚህ እናንሳ። የመጨረሻው መጽሐፍም ያው ሰው ተኮር ላይ ስለሆነ ራስን ማስተዳደር ሳትችል አላለም ሌላውን ልታስተዳድር አትችልም። መሪ ለመሆን መመራትን ማወቅ ያስፈልጋል። ሰራተኛ ለመባል ስራን ማወቅ ያስፈልጋል ብዬ አስባለሁ። ቅድም እንደነገርኩ ከስር ጀምሮ ኃላፊነትን መውደድ አንደኛ ነገር ራስን መውደድ አለበት። ራስን መውደድ ማለት ሰልፊሽ መሆን ማለት አይደለም። እኔ ራሴን ወዳለሁ፣ ይሄ በወዴ የተፈጠረ ነገር ጥሩ ነገር መስራት አለበት፣ ፈጣሪ የፈጠረው ነው፣ ንጹህ መሆን አለበት፣ ማገልገል አለበት ምናምን ብለህ መጀመሪያ ራስክን መጠበቅ አለብህ። ገብቶሃል? እና ከዛ እንደምንም ብለህ አንተ ማንነትህን ማረጋገጥ አለብህ። ተፈጥረሃል፣ እድሉ ተሰጥቶሃል፣ ተወልደሃል፣ ወላጆች ምናልባትም ትምህርት ቤት አስገብተዋል፣ ትንሽ እውቀት አግኝተሃል። ራሱ በትምህርት ዘመን ላይ በምትሄድበት ጊዜ የሪስፖንሲቢሊቲ ስሜት ሊያድርብህ ይገባል። ተማሪ ማለት ዝም ብሎ ልቅ የሆነ ነገር ማለት አይደለም። እኔ ገና 3ኛ ክፍል ሆኜ የተማርኩ አስታውሳለሁ። የጥናት ፕሮግራም ግድግዳ ላይ ለጥፍ ያጠና ነበር። ይሄ ምንም ሪስፖንሲቢሊቲ ነው። አንድ የተለወጠ ነገር የለም። ምን ማለት ነው? ተማሪ ነኝ። ትምህርት ስራዬ ከሆነ በዛ በስራ ላይ የተሻልክ መሆን አለብኝ። ስለዚህ መብለጥ አለብኝ የሚለው ስሜት ካለ ለዛ ነው ከሊ አንደኛ ሆነ ሁለተኛ ሆነ ምናምን የሚባለው። ከዛ ነው የሚጀምረው። በዛን ጊዜ ግዴታ ሄደ ነግደ ብር ምናምን ኪስ ስለሌለ እየሰራህ አይደለም ማለት አይደለም። መማር ስራ ነው። ለኔ መማር ስራ ነው። ከስራ በምን ነው የሚለየው? ኦራይት። ስለዚህ ያንንም አጥመህ ከሰራህ ሰክሰሱን ታየዋለህ። ሰክሰሱ በንግድ ዓለም ቢሆን ኖሮ ይሄን ያህል ብር አተረፍክ ነው። ግን የ3ኛ ክፍል ተማሪ ብትሆን ሰክሰስ ስቶሪ የሚላካው ምንድን ነው? መጨረሻ ላይ በምታገኘው ሪፖርት ነው። ወላጆችህ ባላቸው ደስታ ነው። ወደሚቀጥለው ክፍል በመምጣትህ ነው። ከሌሎች መብለጥህ ነው። እና ላይፍ ጀስት ውድድር ያለበት ዓለም ነው የትም ቦታ። ስለዚህ ያን ከልቸር እያዳበርክ ከመጣህ ማንነትን እየቀረጽከው መጣህ ማለት ነው። ኦኬ። እና እኔ በዛ በጣም ሲሪየስ ነው። አሁንም በጣም ሲሪየስ ሰው ነው የምባለው፣ ምክንያቱም ትምህርትም ላይ ቢሆን ሲሪየስ ነው የነበርኩት ብዬ አስባለሁ። እና
የተለወጠ ጠባይ የለውም ነው አሰራር ጋር። ትምህርት ስራ በነበረበት ጊዜ ለማግኘት መሞከር ነው። ኦኬ እንዲያውም ግድ የለም ሁለተኛው ተወዳደሩ እንጂ አንደኛው ቦታማ ተይዟል ባረጋ የሚባል ተማሪ ነው ነበርኩት ብዬ አስባለሁ። ሬከርድ ለማየት ካስፈለገና ሰቃይ ተማሪ ነበሩ። ሰቃይ ተማሪ ነበሩ ነው እሱ አሁን እናንተ የምታመጡት ቃል ነው። ኦልራይት እና ሲሪየስ የሆንኩ ተማሪ ነበርኩ ብዬ አስባለሁ። ሲሪየስነስ የምታውቀው ኢቨን 12ኛ ክፍል ገደማ ደርሼ እንኳን የሚቀጥለውን ላይፌን አዘጋጅ ነበር። ልንገር ምሳሌ ወይዘሮ ሲን ትምህርት ቤት የመጀመሪያው የኢትዮጵያ ኮምፕሬሄንሲቭ ሃይ ስኩል ነው። ኮምፕሬሄንሲቭ ሃይ ስኩል ማለት ተግባረ ዕድ አለው፣ ኮመርስ አለው፣ አካዳሚክስ አለው፣ ቲቸር ትሬኒንግ አለው። እነዚህን አንድ ላይ አድርጎ ዲፕሎማ የሚሰጥ የተለያየ ስትሪም ያላቸው ብሎ ለመጀመሪያ ጊዜ ተቋቋመ ኢንስቲትዩሽን። እኔ በዛን ጊዜ አካዳሚክስ ውስጥ ገባሁ። የኔ ስትሪም የነበረው አካዳሚክስ ውስጥ ነው። እና ግን አስብ ነበር ገና 9ኛ ክፍል ሆኜ 12ኛ ክፍል ጨርስ ስራ ይዛለሁ፣ ማገኘው ብር ይሄ ነው፣ አገባለሁ ምናምን የሚል ፕላን አለ። ገብተዋል። ዲሲፕሊን ነው። ኦኬ እና እዛው ሆኜ ቆይ 12ኛ ክፍል ሲደርስ አካዳሚክስ ካለፍኩ ዩኒቨርሲቲ ገባለሁ። ኦኬ ለዩኒቨርሲቲ ያዘጋጀን ስለሆነ ለሙያ ደግሞ እዚህ ቲቸር ትሬኒንግ ያስተማሩ ነው፣ እዚህ ደግሞ ድሮይንግ ኢንጂነሪንግ ያስተማሩ ነው። ስለዚህ አስፈቅጄ ዳይሬክተሩን በትርፍ ሰዓቴ እነዛንም ልግባ ብዬ ተጨማሪ አድርጌ የቲቸር ትሬኒንጉንም የድሮይንጉንም እማር ነበር። ስለዚህ 3 አይነት ዲፕሎማ አዘሰንታይ ለማግኘት ሞከርኩ። 12ኛ ክፍል ስደርስ የመምህራን ዲፕሎማ ተሰጠኝ። ስለዚህ መምህር ለመሆን ተዘጋጀሁ። ኦኬ እና አዲስ አበባ መጣሁ መምህር ለመሆን። ወደ ጅማ ተመደብኩኝ ላስተምር ነው ብዬ ሳስብ የዩኒቨርሲቲው ደግሞ ውጤት መጣ። ዩኒቨርሲቲ ውጤት ሲመጣ ዩኒቨርሲቲ መግባት ይሻለኛል አልኩ። ምክንያቱም ጅማ ብሄድ 250 ብር ገደማ ነው። ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ቢገባ 50 ብር ነው። አግብቼ ስለነበረ 12ኛ ክፍል ላይ ነው ያገባሁት። ስለዚህ 50 ብርን ይዤ ፓርታይም እየሰራሁ እቀጥላለሁ። ከዛ ደግሞ የኢንጂነሪንግ ድሮይንጎች ምናምን ስለተማርኩኝ እኔ አሁን የምመርጠው ፊልድ እንግዲህ ኢንጂነሪንግ መሆን አለበት። ኢንጂነሪንግ 6 ዓመት ነው ይሁን ከነሶሽ ናሽናል ሰርቪሱ 6 ዓመት ይሁና። የምፈልገው ፕሮፌሽን እሱ ስለሆነ አግብቻለሁ ብዬ ባጭሩ በትንሽ ብር ምናምን አልታለልም። ፕሮፌሽን ጋር ነው መሄድ አለብኝ ብዬ ወደዚህ አድርግ መምህራን ማሰልጠኛ ላይ ቢገባ ኖሮ በዛን ጊዜ ብሬም ትንሽ ጨመር ያለ ብር አገኝ ነበር። በ4 ዓመት ጨርሰው ነበር ነው። ስለዚህ አላማ ካለህ ሲሪየስ ከሆንክ ትቀጥላለህ። በዛ ሄድኩኝ ጨረስኩት መሐንዲስ። ከዛ ሁለተኛው አየር መንገድም ገብቼ 9 ዓመት ምናምን ከሰራሁ በኋላ ባይዘን ብዙ ልጆች አሉኝ። ትዳር አለ። ግን ትዳሩ ምናምኑ ይዞ አላስቀረኝም። ለስኮላርሽፕን ሳገኘው እንግሊዝ ሀገር ቤተሰቦችን አስቀምጬ እንዲያውም አሜሪካ ካለው ከምትነው እንግሊዝ ሀገር ከማገኘው ስታይፐንድ እየቀነስኩ እየላኩ ሊበዛት ቢወስጄ ሰራ እና ዲተርምን እንደሆነ ራስክን ለማሻሻል መሞከር አለብህ። በእነዚህ ላይፎች ውስጥ እየገባህ ስትሄድ አንተ ማንነት የገለጽክ ስትሄድ መሪ እንኳን ስትሆን ሰዎችን ስታያቸው አንተ የተወሰነ ቦታ ላይ በነበርክበት ጊዜ የነበረን ችግር አሁን የሚጋፈጥ ልጅ ታገኛለህ። ስለዚህ ሲመጣና ሲያነጋግር እንኳን ይገባሃል። በዛን ጊዜ እኮ እኔን የገጠመኝ ችግር ነው ልጅ የገጠመው እያልክ ላይፏን በደንብ አድርገህ ሄደህባት ከሆነ አስተዳዳሪና ማኔጀር ሊደር በምትሆንበት ጊዜ የእነዚህ ሰዎች ሁኔታ በቀላሉ እንደገባ ያደርጋል። ስለዚህ ለእነዚህ ነገሮች ቴክስት ቡክ የለማየው የላይፍ ሂደት እውቀቶች ናቸው። ስለዚህ በዛው መልክ ስለተሄደ ወደ መጨረሻ ላይ ደግሞ እንደ እድሜ ደግሞ እየቀየርክ መሄድ አለ። ወደ መጀመሪያ ላይ ትኩስ የሆንክ መሐንዲስ አላለም የምህንድስና ስራ መስራት አላለም ድሮይንግ መስራት ምናምን ማለት አላለም ሄድኩበት ስናለ ከዛ ቀጠልክና እድሜ ጨመር ያለ ሲሄድ ምናምን ወደ ሊደርሺፕ ወደ ዳይሬክተርነት ወደ ምናምን ውስጥ መግባት እንደ እድሜ አብረህ እያስተካከልክ መሄድ አለብህ። ኦኬ 70 ዓመት ሲሆን ወይም 60 ዓመት ሲሆን አሁንም መሐንዲስ ስራ ከሰራኩ ሾፕ ላይ ወደ ዱብ ልብል ብትል አይሆንም። ስለዚህ ራስህን ያስተካከል መሄድ አለ።
ስለዚህ ወደ ማኔጅመንት ዲሬክሽን መሄድ ምናምን እና ባጭሩ እኔም አቅጣጫን ሮድማፕ አድርጌያለሁ። እግዚአብሔር ረድቶኛል በዛ አካሄድ ላይ ብዬ አስባለሁ እና በፕላኔ መሰረት የሚሄድ ነኝ እና ሰክሰስፉል የሚያደርገው አንተ ራስክን እንደምንም ብለህ ማንነትክን ማሳወቅና ለራስህ የቆምክና ለራስህ የሚሆን ነገር ከሶሳይቲ ውስጥ አለኝ እኔም የዚህ አይነት ኮንትሪቢዩሽን ላደርግ የሚችል ነኝ አላለም በሁለቱ ጆሮቼ መካከል ባለው ኦርጋን በብሬኔ ተጠቅሜ እዚህ ቦታ ደርሳለሁ ብለህ ኃላፊነትን የተወጣህ የምትሄድ ከሆነ ማንነትን ቁልጭ አድርገህ አውጥተሃል ማለት ነው። ያንተ የሆነ ማንነት ጥገኛ ሳትሆን እኔ በጣም ሰልፍ ሜድ ፐርሰን ነኝ ባጭሩ በቀላሉ ለመናገር ራሴ ወላጆች ረድተውኛል እንሰውን ከዛ በኋላ ከሃይ ስኩል በኋላ ራሴን በራሴ ማስተዳደር ሰው ነው እስካሁን ድረስ። በጣም ደስ ይላል ዶክተር። ወደ ሌላኛው ጥያቄ ሳልፍ እንግዲህ ተቋማት ሊቆሙ የሚችሉት ድርጅቶች ሊቆሙ የሚችሉት ቀደምም እርስዎ ብለዋል በሰራተኞቻቸው ነው በባለሙያዎቻቸው ነው። ምንም አንድ ድርጅት አንድ ካምፓኒ በግዝፈቱም ትልቅም ቢሆን ስምም ከሀገር ቢናኝለት የፈለገ ትልቅ ካፒታል ቢኖረው በነዋይ በገንዘብም ቢንበሸበሽ መልካም አስተዳደር ከሌለ በቤት ውስጥ በአንድ ካምፓኒ ውስጥ ያ ካምፓኒ ያ ድርጅት አይቀጥልም። አንዳንድ ተቋሞች በሀገር ደረጃም ሰራተኞች አስተዳዳሪዎች ወይም ደግሞ ሰዎች ላይ ያለውን ክህሎት ቢፈልግ ይቆይ ባይፈልግ አይቆይ ሌላ ይመጣል ሌላ ይተካል የሚሉ አሉ። አንዳንድ ካምፓኒዎች ድርጅቶች ደግሞ በምንም ተአምር ይህ ካምፓኒ ይህ ድርጅት የቆመው ሰው ላይ ነው ለሀገር የሚያዋጣው ጉልበት የኢኮኖሚ ጥቅም ቀላል አይደለም የሚሉ አሉና በዚህ መሀል ያለ የአስተዳደር ጉዞ ምን አይነት ችግርና ጣጣ ይዞ ሊመጣ ይችላል? አንድ ድርጅት እኮ በግዝፈቱ ትልቅ ሲሆን ለሀገር የሚያዋጣው ለኢኮኖሚ ኮንትሪቢዩት የሚያደርገው ነገር ቀላል የሚባል ነገር አይደለም። የዛ ድርጅት የተወሰኑ ሰዎች ብቻም አይደለም ያ ካምፓኒ ያ ድርጅት። ስለዚህ ምን አይነት ጥብቅ አስተዳደር ሊኖር ይገባል ለኢኮኖሚው ለቢዝነሱ ለፋይናንሱ በጣም ጤነኛ ሆኖ እንዲቀጥል ማለት ነው? ደጋግሜ ተናግሬዋለሁ መጽሐፌም ላይ ጽፌዋለሁ። አንደኛ ነገር ድርጅት ስታስብ አንተን ራስህን ትመለከትና እኔ ድርጅት ነኝ ወይ ብለህ አስብ። የሰው ልጅ ራሱ ድርጅት ነው የሚመስለው። አንደኛ ስትራክቸር አለው በቋንቋው ስኬሌተን የምንለው ማለት ነው። ስኬሌተኑ ባይኖር ኖሮ አንተ እና እኔ እነዚህ ቁጭ ማለት አንችልም መቆም አንችልም መቀመጥም አንችልም። ስለዚህ ማንኛውም ድርጅት ኦርጋናይዜሽን ያስፈልገዋል። ደጋግሜ እንደምናገረው ኦርጋናይዜሽን የምንለው ስኬሌተኑ ነው። ኦኬ በዚህ ስኬሌተን መካከል ደግሞ ትሄድና እነሱ ጋር ይኖራሉ ምናምን ይኖራሉ የሚያስፈልገው ኦርጋኖችን ዓለም እንድታይ እንድትሰማ እንድትተነፍስ የሚያስፈልጉ ነገሮች ተፈጥረውልሃል። ኦኬ ከዛ ደግሞ ፕሮሰስ የሚያደርግም ደግሞ አለ የምትመገበውን ነገር ፕሮሰስ አድርጎ ምናምን አድርጋለሁ ዌስቱን ወደ ዌስት ጥሩ ነገር ወደ ጥሩ ነገር የሚያደርግ አለ። ኩባንያ ወይም ድርጅት ከዚህ በምን ይለያል? እነዚህ አሁን ያልኳቸው ፋክልቲስ የምንላቸው ጆሮ፣ አይን፣ ልብ፣ እግር ምናምን ተባብረው ወንደርፉል የሆነ ሂውማን ቢንግ የሚፈጥሩ ከሆነ እንደዛ የተባበረ አካል ያለበት የሰዎች ስብስብ ያለበት ድርጅት የግል ይሁን ፕራይቬት ይሁን የፈለከው አይነት ብለህ ጥራው የዛ አይነት ስብስብ ከሌለበት ሰክሰስፉል አይሆንም። ኦራይት ሁለት እጅን ቆርጠህ ግድ የለም የተሻለ ነው አንድ እግርን አንካሳ አድርገህ የተሻለ ነው ልትላችል በጋራ መሆን አለበት ብዬ አስባለሁ። ስለዚህ ኦርጋናይዜሽን የሰዎች ስብስብ ያለበት ነው። ሰው ስለነ ከአለቃ ጀምሮ እስከ መጨረሻው ደሞዝ ከሚያገኘው ድረስ ያሉ ሰዎች በአንድ ነገር አንድ አይነት ናቸው። ሁሉም ሰዎች ናቸው። ኦኬ ከዚህ በኋላ የሚለያዩት በስራው ክፍፍል እንጂ በሰውነት ልዩነት የላቸው። አንደኛ መሪ ስትሆን ይህን ማመን መቻል አለብህ። ሰውየው ከእኔ ያነሰ ነገር የለውም በሰውነት በስብዕናው ዘሴም ነው። ልዩነታችን የስራ ክፍፍል ነው።
ስለዚህ እኔ ጀነራል ማኔጀር ከሆንኩ የስራ ክፍፍሌ የማኔጀሮች ጀነራል ሆኛለሁ። ብዙ ማኔጀሮች አሉ፣ እነሱን ለመምራት ጀነራል ማኔጀር ሆኛለሁ። ዳይሬክተር ከሆነ ዳይሬክት የሚያደርጋቸው ሰዎች አሉ፣ የነዛ ሰዎች ኃላፊነት አለብህ እያልክ ትወርዳለህ። ይሄ ፖዚሽን መያዝ አንተን ከአንዱ ሰው በላይ አያረግም። በሰውነት በስራ አይነቱ ስለምታዘው ወይም ደግሞ ሞር ኤክስፒሪየንስ ስላለ ወይም ሞር ኃላፊነት ስለተሰጠ ከአንድ ሰው በላይ ልትሆን ትችላለህ። ስለዚህ እኔ ሁልጊዜ ስናገር የማየው አንድን ሰው አንድ አለቃ ሲመለከተው ሁለት አድርጎ ማየት አለበት ሰውየውን። አንደኛው የሚመለከተው ሰው በመሆኑ ብቻ፣ ሁለተኛ ደግሞ ሰራተኛ በመሆኑ። ስለዚህ አንተ ቢሮህ አለቃ ሆነህ አንድ ሰራተኛ ወደ ቢሮህ ቢመጣ ሲገባ ቢሮው ላይ ይህ ሰውዬ ሰው በሰውነቱ ነው የመጣው ወይስ በሰራተኝነቱ ነው የመጣው ብለህ የምትጠነቀቅ ከሆነ ጎበዝ አስተዳዳሪ ነህ ማለት። በሰውነቱ ከሆነ የመጣው ከስራው ውጭ የቸገረው ነገር አለ። ገብተዋል። ስለዚህ ቁጭ አድርገህ እንደ ማንም ሂውማን ቢንግ እና ሂውማን ሰዎች እንደሚነጋገሩት አነጋግረው። ልዩ ችግር ገጥሞ ሊሆን ይችላል አይደለም ምናምን። ሁለተኛው ደግሞ በስራ ምክንያት የመጣ ከሆነ ስለ ስራው ጋይዳንስ ወይም መመሪያ ፈልጎ ከሆነ ደግሞ አስተናግደው። ሰው አንተ አለቃ ሆነ ሰው ቢሮ በገባ ቁጥር የሰውዬ የመጣው ስለ ስራ ብቻ ነው ለመታሰብ ከሆነ ያውን ተጉድ ሊደር የሰውዬ ሌላ ሆኖም ሊመጣ ይችላል። ተናዶ ሊመጣ ይችላል። አልቅሶ ሊመጣ ይችላል። ተረብሾ ሊመጣ ይችላል። ገብተዋል። ስለዚህ የአለቅነት ሰው ተኮር የምላት እሷ ነው። ይኸው አሁን ይሄ ትኩረት ሰውየው ላይ ሆኗል፣ ስራው ላይ ሳይሆን ሰውየው ላይ። ያችን ኤሌመንት ጨምረሃላ ሰውየውን እስቆ የምትቸግሮታል የምትለውን ኤሌመንት ስለጨመርካት ሰው ተኮር ያደርጋል ነው። ጉዙ ነገር ቢመጣ ይለወጥ አይናግርህም፣ እንትንም የለውም፣ ኢሞሽን የለው ምን የለው። ገብተዋል። ስለዚህ ሰው ተኮር እንሆን ማቴሪያል ተኮር ብቻ አንሆን፣ ሁለቱም ጋር መሆን አለብህ። ግን ለዛኛው አድላ የሚለው ነው። ስለዚህ ሰዎች የሰዎች ስብስብ እስከሆነ ድረስ ስለ ንብ ብዙ ተምረህ ከሆነ ከኛ የተሻለ ብሄቪየር አላቸው ንቦች። ገብተዋል። አለቃ አላቸው፣ አሳይንመንት አላቸው፣ ስካውት አላቸው፣ ወታደር አላቸው፣ አላለም ውሃ የሚቀዳ አላቸው፣ ምንም ኔሜት እና ቀላል ነገሮች ናቸው። ገብተዋል። ግን አንድ ነገር ግልጽ ነው፣ ስራቸውን ይሰራሉ። አሳይንድ የሆኑትን በአሳይንመንታቸው ላይ ችግር የለም። ዲተርሚንድም ናቸው። ቱ ዘ ኤክስቴንት ሱሳይድ ያደርጋሉ። አንድን መታ ስትነድፍህ ያላት መሳሪያ አንድ ብቻ ነው። ከሆዷን የሚነቀለው ከአንተ ጋር መጥቶ ከተገጠመ ትሞታለች። ዛት ፋር ለስራዋ ዴዲኬትድ ነች። ገብተዋል። ለመቅሰም ነው ለመቅሰም ብላ ትሄዳለች። ግን እንትን ሲያጋጥማት ትዋጋለች። በምትዋጋበት ጊዜ ከልቧ ላይ ሆዷ ላይ ያለ እንትን ይቆረጥ እናንተ ጋር ይቀራል፣ ትሞታለች። ግን ሱሳይድ ነው፣ ኮሚትመንት እና እኛም ሰዎችን ድርጅት ነው ያመጣህልኝ ጥያቄ። ድርጅቶች ሶስት ኮምፖነንቶች እንዳላቸው ማወቅ ያስፈልጋል። ብዙውን ጊዜ እንደ ኤግዛምፕል አድርጌ ላስረዳ ሞክረው ለወጣቱ በኮምፒውተርና በሶፍትዌር በሃርድዌር እና በኤሌክትሪክ ነው። ኮምፒውተር ቢኖርህ ኮምፒውተር፣ ሞባይልም ቢኖርህ ሞባይሉ ግዑዝ ነው፣ ማቴሪያል ነው። ሶፍትዌር ስትከትበት እንደ ሶፍትዌሩ ኳሊቲ ቆንጆ የሆነ ሁለቱ ተጣምረው ግን ምንም ሊያረጉ አይችሉም። ሶስተኛው ኤሌመንት ያስፈልጋል። አይዘር ባትሪ ኦር ኤሌክትሪክ ያስፈልጋል። በስራ ዓለም ላይ በኩባንያው ስትገባ፣ በድርጅቱ ስትገባ ደግሞ ሰዎች አሉ፣ ቁሳቁሱ አለ፣ ኢንፍራስትራክቸሩ፣ ቤቱ ምናምን። ሶስተኛውና ብዙ ሰው የሚረሳው እነዚህም ሁለት ሪሶርሶች አንድ ላይ አጣምሮ ሊሰራ የሚችለው ሲስተምና ገቨርናንስ ነው፣ ሊደርሽፕ ነው፣ ኤሌክትሪኩ የምንለው ማለት ነው። ያ ላይ ላክ እያደረግን ነው የምንቸገረው ብዬ አስባለሁ። እና ሁለት ብቻ አድርገህ ማየት የለብህም። ስለ ሪሶርስ ብቻ እያሰብክ፣ ስለ ማቴሪያል ብቻ እያሰብክ፣ ስለ ሰው ብቻ እያሰብክ እንዴት አድርጌ ላድርጋቸው ጋር። ስለዚህ ማኔጅመንት ስትለው፣ ገቨርናንስ ስትለው ኤሌክትሪኩን አስብና ያ ነገር ኤፊሽንትሊ እንዲሰራ የሚያደርገው ነገር ነው። ብዙ ቮልቴጅ ብትለቅበት ይቃጠላል፣ ብትነፍገውም ይጎዳል። ስለዚህ ማኔጅመንቱ ጥበበኛ መሆን አለበት። እነዚህ ሁለቱ ሳይጎዱ እንዲሄዱ የማድረግ ጥበብ ያስፈልገዋል ብዬ አስባለሁ። ስለዚህ
ማንኛውም ድርጅት ኮር የሆነ ፈንክሽን አለው። ለስ ምንድን ነው ወርቅ ማዕድን ነው። ኦኬ ወርቁን ራሱን ማይን የሚያደርጉት ሰዎች ኮር ፈንክሽን የድርጅቱ ዋና ፈንክሽኑ ኮር ፈንክሽኑ እሱ ነው ብለህ ትወስዳለህ። ዋናው አብይ ስራው ግን አብይ ስራው እሱ ስለሆነ ሌሎቹ ስራዎች ስራ አይደሉም፣ የድርጅቱ አካል አይደሉም ማለት አይደለም። የፋይናንስ ዲፓርትመንቱ፣ ኤችአሩ፣ ምናምኑ፣ ትራንስፖርቴሽኑ ምናምኑም እነዚያም አካል ናቸው። ስለዚህ ሰፖርት ግሩፕ ናቸው። ሰፖርቱ ግሩፕም ኮር ስራውን የሚሰራውም ሁለቱም ስራውን የሚሰሩ ናቸው። አንዱ ከአንዱ ጋር ዲፔንድ ያደርጋል፣ አንዱ የበለጠ አይደለም ብለህ ማሰብ አለብህ። ብዙ ጊዜ የምንቸገረው ኮር ፈንክሽኑ ላይ ያሉት እኔ እኮ ነኝ የምሰራው፣ እኔ ነኝ እኮ ማመርተው፣ እርሻ ከሆነ እኔ ነኝ እኮ ማመርተው፣ ወርቅና ነው እኔ ነኝ እኮ፣ ትምህርት ቤት ከሆነ እኔ እኮ ነኝ አካዳሚክሱ የሚል ይሆንና ያኛውን ሌላውን ኮምፖነንት ይረሱታል። ቅድም የሰውን ነገር ያለው አለ እጅን ቆርጠ እግርን ቆርጠ ሙሉ አካል ነኝ ማለት አትችልም። ስለዚህ የለም ሁላችንም ለኢንስቲትዩሽኑ እናስፈልጋለን። ከኤስ ከዘድ ያለ ነው ይዳዛ በስራ መከፋፈል ነው የምንለያየው፣ በስራ አይነት ነው የምንለያየው እንጂ የእኛ ሰም ቶታል የሁላችን ውጤት ነው መጨረሻ ላይ ውጤት ሊያመጣ የሚችለው ብለን ሆሊስቲክ የሆነ ጠቅለል ያለ አሰራር ምንሰራ ቢሆን ሁሉም ድርጅቶች ጥሩ ይሆናሉ ልታሰባል ነው። ወደ ጥያቄ ለማምጣት አንዳንድ ቦታ ላይ ሰው ተኮር ይሆናሉ፣ አንዳንድ ቦታ ላይ ትርፍ ተኮር ይሆናሉ፣ አንዳንድ ቦታ ላይ አይደለም ግጭት ያለበት ወይም ደግሞ አይደለም አልባሌ ነገሮች አሉበት። ሰውነንና አንዱ ሲሾም አለቃ ነኝ ሲል እረኛ ነኝ ማለት ሲጀምር ትንሽ ለየት ያደርጋል። ራሱን ገብተዋል። ከታች ደግሞ ያለው እኔ ነኝ እኮ አክቹዋል ስራውን የምሰራው፣ እሱ በመኪና ይሄዳል፣ እሱ ይህን ያደርጋል፣ እሱ ምን አይደለም ጥሩ ቢሮ ነው የተቀመጠው ምናምን፣ ግን እኮ እኔ ነኝ የምለፋው ይላል። የስ ይሰራል፣ ግን ቢሮ የተቀመጠውም ሰውዬ የራሱ የሆነ አሳይንመንት አለው። ያቺ ስራ ባትኖር ድርጅቱ ሊኖር አይችልም። ስለዚህ ሌበር አካባቢ ያለው እኛንን በጣም የምንሰራው እኛ ሞር ያኛውም ደግሞ እንደዚህ። ስለዚህ የምታሰርቀው በምነው ስትል እያንዳንዱ ሰው የራሱ የሆነ ስራ አለው። አይን የጆሮን ስራ አይሰራም። ኦኬ አፍንጫ የጆሮን ስራ ሊሰራ ይችላል። ኦኬ ግን አፍንጫም አይንም ጆሮም በያሉበት ሆነው ለሰውየው አካል አስፈላጊ ናቸው፣ ፋንክሽናል እንዲሆን ብለህ ማሳመን አለብህ። ያንተ ስራ ኢምፖርታንት ነው፣ የኔም ስራ ኢምፖርታንት ነው ካልክ ችግር አይኖር። የት ነው ችግሩ እየመጣ ሄደው? በዓለም ላይ ሰራተኛው በአንድ ላይ ሆነና ጥቅም እኔ አላገኘሁም፣ እኔ ብዙ ምሰራው፣ እኔ ታች ምጋፈጠው፣ ስለዚህ ለእኔ ጥቅም አላገኘሁም። መከፋፈሉ ላይ የጥቅም ክፍፍያው ላይ ለእኔ የሚሆነው ድርሻ አልደረሰኝም ብሎ ሊያስብ ይችላል። ሲያስብ ድርጅቱ ትራንስፓረንት ካለመሆኑ የተነሳ ብዙ ጥቅም አለ ብሎ ሊያስብ ይችላል ሰራተኛው። ማኔጅመንቱ ደግሞ ምናልባትም ገንዘብ የለውም፣ ግን ዝም ብለህ ውጭ ስታየው በጣም ብዙ ብር ያለው ይመስለውና ሰራተኛው አልተካፈልኩም ይላል። ለዚህ ሶሉሽኑ ትራንስፓረንት መሆን ነው አንድ። ሁለተኛ ሰራተኛው እቺ ችግር ስለነበረችበት ነው ዛሬ ምናምን ዓመት አሜሪካ ሀገር መሰለኝ ጀመረው የሌበር ዩኒየን የተቋቋመ። ሌበር ዩኒየን ለምን አስፈለገ ስትል ሰራተኛው የሚገባኝን አላገኘሁም፣ ስለዚህ ኢንዲቪጁዋሊ ከምጠይቅ በአንድ ላይ ሆኜ ብጠይቅ ይቻላል ብሎ እኮ ነው ዩኒየን ያቋቋመ። ኦኬ ኃይል እንዲኖረው ብሎ ነው። ይሄ እኮ የማኔጅመንቱ ወይም የአሰራርን ጉድለት ነው ሪፍሌክት የሚያደርገው። ትክክል ቢሰራ ኖሮ እኮ ማህበሩን አያቋቁምም። ለምን ብሎ ሲስተሙ ሰርተዋል። ኦኬ ጊዜ እያሻራው ሄድና ይሻሻላል ብለህ አስብስ። ቢያንስ ዩኒየን እንዲያቋቁሙ መግፋት አለብህ ማኔጅመንት እስከሆንክ። ለምን በላይ ብዙ 2000 ሰራተኛ ያለበት ቤት ስታስተዳድር 2000 ሰራተኛ በየጊዜው የሚያመጣውን ኮምፕሌንትና ሃንድል ከምታረግ ሪመሩን ሃንድል ከምታረግ ሌበር ዩኒየን አቋቁም በላቸው። ምናልባት 10 ሰዎች ይሆናሉ። እነዚህ 10 ሰዎችን እንደምንም ብለህ
ለምትሰራው የማኔጅመንት ስራ እንዲረዱህ በሁለቱ መካከል ብሪጅ እንዲሆኑ አድርግ። የሚያስፈራ ችሎታው ያለ ከሆንክ፣ ጠንካራ ከሆንክ፣ እነሱንም አንድ ልታደርገው ነው ያለውን የምታካፍል ከሆንክ፣ ለሰራተኛ የሚገባውን የምትሰጥ፣ የሚጠበቅበትን የምትጠይቅ አለቃ ከሆንክ ለምንድን ነው የምትፈራቸው? ሌበር ዩኒዮኖች መሳሪያ አድርጋቸው እንጂ ይጠቅመዋል። አሁን ዩኒቲ ዩኒቨርሲቲ ጠንካራ የሆነ የስቱደንት ዩኒየን አለኝ። ስለዚህ ልትደብቅ ከፈለግ ሌበሩ ብዙ ነው የሚጠይቀው፣ ይሄን ያረጋል፣ ይወስድብኛል፣ ይሄን ያረጋል ምናምን ለምትፈራ ከሆነ ስቲል ሶሊድ የሆነ ማኔጅመንት የለህም ማለት ነው የለም ማለት ነው። ኦኬ ኮንፊደንት የሆንክ የምትሰራውን ነገር የምታውቅ ትራንስፓረንት ያደረግ ሰራተኛው ሁሉም ኮንትሪቢዩት ያደርጋል በያለበት ብለህ የምታምን ከሆነ ሌበር አቋቁማለሁ ካለ አቋቁም። እንደውም እኔ አስታውሳለሁ ቴክኖሎጂ ግሩፕን ስስመራ 9 ሌበር ዩኒየን ነበረኝ። ሌበር ዩኒየኖቹ ብቻ አይደለም የእነሱ የራሳቸው ደግሞ የአንድ ላይ ማህበር አቋቋምኩላቸው። ከአንዱ ኩባንያ ሌላው እንዲናበቡ አሁን ለእኔ ላይፌን አቀለላለኝ። ምክንያቱም ችግር ካላቸው ይመጣሉ፣ በሚችለው መንገድ አስረዳለሁ፣ ታስረዳለህ፣ ያለውን በግልጽ ትናገራለህ። ኦፕን ቡክ መሆን አለበት። ሰራተኛ ጠላት አይደለም። ክፈትለት፣ ይወቀው። ካወቀው ይሄ ነው እንዴ ብሎ ተመልሶ የሚሄድ የሚያስብ ሰው ነው። የሌለ ነገር አምጣ አይልህም። ኦኬ ላሟ የምትሰጠው ወተት ይሄ ብቻ ነው ካልከው፣ ካወቀ ይሄው ያንተ ድርሻ ሰጥቻለሁ ካልከው፣ ለምንድን ነው ላሟ ብዙ ያልሰጠችው ብሎ ሲቀራ ብዙ ያልሰጠችው ብሎ የሚጠይቅ ከሆነ ደግሞ እሱም ራሱ ላሟ ብዙ እንድሰጥ አብሮ መሳተፍ አለበት። አይደለም እንዴ? ማዋጣት አለበት። ኦኬ ስለዚህ ይሄ ነገሮች ነው። ሰው ተኮር ሁን ስትል ሰውየውን አድሬስ አድርገው እና አካል ነው በለው፣ ድርጅቱ ያንተ ነው በለው የሚለው ለዚህ ነው። እና ቀደም ላመጣሁ ጥያቄ ይሄን አሁን የምልህ ነገር ቀላል ነው ስንናገረው። የተለያየ ድርጅት ነው ያለው፣ የተለያየ አካል ነው፣ ኢኮኖሚ የተለያየ ነው፣ ባክግራውንዳችን የተለያየ ነው፣ የትምህርቱ አይነት ትንሽ ለየት ይላል። ስለዚህ ቀላል አይደለም። አንድ ዝም ብሎ ሁሉ ቦታ ላይ ዘ ሴም ኮፒ የምትሰራ አይደለም። ግን እንደ ሁኔታው ከስተማይዝ እያደረክ ራስህን እንደዚህ ጠቅለል ያለ ፍልስፍና ወይም አነጋገር ጠንካራ የሆነ ነገር ለካ ድርጅት ማለት ይሄ ነው ሰውን እኮ እንደዚህ አድርጌ በመለከተው የእኛ ሮል ይሄ ነው፣ ሮሌን ላሳውቅ ካልክ ሰክሰስፉል ሊሆን ሄዳለ ነው። እና አሁን አንድ ጊዜ እንግዲህ እንዲህን አይነት ነገር የሌለበት ድርጅት ኢንሪል ወርልድ የምናየው አንዳንዱ ማኔጅመንቱ ባለሀብት ነው እንበል ኦር የተሾመ ነው እንበል፣ ትኩረቱ የተወሰነ ላይ ብቻ ሊሆን ይችላል፣ ወደ ሰራተኛ ማተኮር ሊሆናል። ትኩረቱ ትርፍ ላይ ምናምን ሊሆን ይችላል። አንዳንዱ ደግሞ ትኩረቱ ሰራተኛ ላይ ሊሆን ይችላል። የተለያየ መሆናቸው የማይቀር ነው። ኦኬ ከአንዱ እየተማረ ይሄዳል እንጂ እንደው ዝም ለአንድ ፎርሙላ አለ ብለህ እኔ የራሴ አፕሮች ነው። ኦኬ አሁን የምከተለው አፕሮች ይሄ ነው፣ እስከዛሬ መሰራልኝ ነው፣ ለእኔ ሰርቶልኛል። አዘ ኤንድ ኦፍ ዘ ዴይ ደግሞ ሰው ነህና ሶሻል አኒማል ነህና የፈለግከው አይነት የሚሞቅ ነገር ዙሪያህን ብታረግ ሰው ያለ አይደለ ከሰው ስብስብ በላይ ሊሆን አይችልም። አዘ ኤንድ ኦፍ ዘ ዴይ የሚሞቅህ አንተ ሰዎች መካከል ስትሆን ኦኬ አይደለም። መጨረሻ እንኳን ስትቀበር ሰብሰብ ብለው እንትን የሚሉህ የባንክ ብርህ ምናምን ተከትሎ ቤተክርስቲያን አይመጣም። ሰዎች ናቸው የሚሸኙህ። ስለዚህ አዘ ኤንድ ኦፍ ዘ ዴይ ሰው ነኝና ለሰዎች ጥሩ በሆን ለሰዎች ጥሩ ነገር ባረግ ሁልጊዜ እታወሳለሁ ብለህ ማሰብ ጥሩ ነው። ለሰዎች ደግ ማድረግ ነው። በጣም ብዙ ደግ ሰዎች አሉ ለሰዎች የሚያገለግሉ ብዬ አስባለሁ። ከነዚህ አንዱ ጓደኛ ሼክ መሐመድ ነው። ደግነቱ መለኪያ የለውም። ኦራይት እሱ ቆንጆ ነው እንምልህ፣ ግን ግዴታ በመምራት ብቻ አይደለም። ደግ መሆን ሞኝነት አይደለም፣ ደግ መሆን ኦራይት። እና አለቆች ደግ ቢሆኑ ይመረጣል ብዬ አስባለሁ። አለቆች አላ አይደለም አለቅነት አደገኛ ነገር ነች። ምክንያቱም ወጣትነት በእርጅና ትለወጣለች። አለቅነት አለቃ ባለመሆን ትለወጣለች። ወጣትነት ጊዜ የነበረውን ሩጫ ልሩጥ ብላ አሁን አልችልም አይደለም።
አለቅነትም ተወሰነ ጊዜ አብበህ አለቃ ሆነ ምናምን ለዘላለም አትኖርም። አንድ ቀን ኦርዲናሪ ሰው ትሆናለህ። ኦኬ ድሮ አለቃ የሆንክበት ሰው ጋር አንድ ቀን ወይም ቤተክርስቲያን ትገናኛላችሁ። አይ ድሮ እንደ ሰው አድርገህ አይተኸው ከሆነና የሰውነት አፕሮች አድርጎ ከሆነ ሲያገኘህ አሁን እሱም ሲያነጋግርህ የሚያነጋግርህ በሰውነት ነው እንጂ ባለቅነት አይደለም። ታስታውሳለህ? አብረን ስንሰራ እንደዚህ ነበረ ብሎ በሰውነቱ ያነጋግራል። ክፉ ነገር አድርገህበት ቢሆንስ ገና በሩቅ ሲያይ የሰውዬ እንኳንም እዚህ ሆነ ብሎ ዞር ብሎ ይሄዳል። በለገብታል። ስለዚህ ለሰው ልጅ ጭንቅላትን መክፈት እና ለመርዳት መሞከር ላይፍ ሎንግ የሆነ ጊፍት ነው። አሁን ኢንጆይ የማደርገው ታይም ሌላ አይነት ታይም ነው። በየሄድኩበት ቦታ ሁሉ ዶክተር አረጋ ብለው ሁላለም የማውቀው ሰራተኞች ብዙ ስለሆኑ ብዙ ቤተሰቡን ስለሆነ አንድ ሁለት ሰው አላጣም። አንድ የተወሰነ ቦታ ላይ ቢሄድ መጥቶ አብሬ ሰርቻለሁ ምናምን ወይም የድሮ አለቃዬ ነው ዋትኤቨር ብሎ ፈገግ ብሎ ሲያናግርህ ጥሩ ትዝታ ከዚህ የተሻለ ሪዎርድ ልታገኝ አትችልም። ሪኮግኒሽን ፖዚቲቭ በሆነ መልኩ እና ይህን ነው ማለት የምችለው ስለ መሪዎች። በጣም ደስ የሚል ምነው ሀሳቡ ባላለቀ የሚል ንግግርና ጨዋታ ነው። ምናልባት የሌበር ዩኒየንን ስናነሳ ሌበር ዩኒየን ላወቀበት እንግዲህ መፍትሄ የሚያቀል ነው ተብሏል። ለድርጅት ለግዙፍ ድርጅትም ይሁን ለሁሉም በአንድ ካምፓኒ ውስጥ በአንድ ድርጅት ውስጥ 2000 ሰዎችን ጥያቄና መልስ ተሰብስበው ከማዳመጥ ወይ ደግሞ 1000 ካሉ ወይም 500 እንደ ደረጃው 40 50 ቢሆን እነሱ ሁሉ ገብተው ጥያቄ ከሚያነሱ የሌበር ዩኒየኑ ቢኖር ተወክሎ ያው ያቀላል። ምንም ጥያቄ ጥርጥር የለውም። እንደውም እንኳን አይደለም 1 2 ቀርቶ 3 4 ቢሆን ምንም ችግር የለውም። ግን እንዴት ጭራሽ ሌበር ዩኒየን ከአንድ በልጦ እንዴት 2 ይሆናል? አሁን ለምሳሌ ትልልቅ ግሩፖች አሉ፣ ድርጅቶች ግዙፍ የሚባሉ ኢቨን ኢትዮጵያ ውስጥ አሉ እና አንድ ሌበር ዩኒየን ራሱ ማይበቃቸው አሉ። ለምሳሌ 2 3 4 ሊሆን ይችላል። ግን ሌበር ዩኒየን እዚህ ሀገር እንደ ድል ሆኖ እንደ አመጽ ቀስቃሽ ለድርጅቱ ወይም ደግሞ ለግዙፍ ካምፓኒው እንቅልፍ የማይሰጥ በጥባጭ ተደርጎ ይታያልና ይህ ምን አይነት ለኢኮኖሚው ለዛ ካምፓኒ ለዛ ድርጅት ለዛ ግዙፍ ጃያንት ኩባንያ ማዋጣት ያለበትን እንደ ጉልበቱ እንዳይሆን ምን ያህል ሊፈትነው ይችላል? ፖሊሲ መከራዎች፣ አስተዳዳሪዎች ይህንን የሚሰሙ በኃላፊነት ደረጃ ያሉ ምን ይማሩ?